ሰላም ሰላም ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እቺ የምታዩት እህታችን እንግዲህ መዳምን ብታደርጋት ጥሩ ነው። እጇን፣ አንገቷ ሁሉ ቦታ ቦጫጭራ በቢላ እጇን ተልትላት እንደምታዩት አንገቷን እያሳየች ነው። ወስዳ ሪፖርት ጥላት አለች። ተመልከቱ ጉዱን። የኛ ኢትዮጵያን ግፍ ማለት ነው። ተጫውታባት አበሾች አግኝተዋት የእጇንም እያሳየች ነው። እጇ እንዳለ አብጧል። በቢላ ተቆራርጦ በቢላ ነው እጄን የሚቆራረጠችኝ ብላለች። አንገቷ ሁሉ ተቦጫጭሮ እንዳለ በጣም ያሳዝናል። ተመልከቱ ጉድ። ምን አድርገሽ ነው ሲባል ወርቅ ሰርቀሻል ብላ ስትፈትሽ ሁሉን ነገር አጣች። ከዛ ቀጥቅጣ በቢላ እጇን ሁሉ ቆራርጣት ወስዳ ሪፖርት ጥላታለች። ሳውዲ አረቢያ ማለት ነው፣ ጅዳ ውስጥ ነው እየተባለ ነው። ያሳዝናል። አበሾች አግኝተዋት እንግዲህ ቀርጸዋታል። እዚህ ጋር እንደምታዩ እውነት ስደት በጣም ነው የሚያሳዝነው። ተመልከቱ የእኛን ኢትዮጵያን ግፋችንን ማለት ነው። መቼ ይሆን የእኛ መከራም ያቆመው? መቼ ይሆን በቃችሁ የሚለን መድኃኔዓለም? የእውነት በጣም ያሳዝናል። የዛሬ ደግሞ ሁሉም ይኸው አንገቷን በጣም ዙራ እያየች ነው። ተመልከቱ እንዳለ ተቦጫጭሯል አንገቷ። እጇ አያችሁ አብጧል። በቢላ ነው አለች። ተቆራርጧልም አብጧልም። እሷ ያው ድምጹን አጥፍቼው ነው እንደተናገረችው ወርቅ ጠፋ ከቤት ውስጥ ብላ ነው ቆራርጣ እጄን ቦጫጭራ ደብድባ ፈተሸች። ምንም አላገኘችም። አትበላው አትውጠው እች ልጅ በተለይ ኮንትራት ሲሆኑ ከዛ ወስዳ እንግዲህ ሪፖርትን የጣለቻትና ምን አለ አበሾች ቢያነሷት ወደ ሀገር ከሚያሳፍሯት እች ልጅ አንስተው አሳክመው ከሪፖርት ስራዋን ብትሰራ። ምክንያቱም አዲስ ናት፣ ገና አዲስ የመጣች ናት። ብቻ ያማል። ቤቱ አምላክ ሆይ ከባድ ነው የእውነት። ሰውረን ከእንደዚህ አይነት ነገር እና አንዷም ደግሞ ሁለት ናቸው ዛሬ። አንዷም እንደዛው የተሰቃየች ነው። እስኪ ቪዲዮን ላስገባላችሁ ከሙቤ እንዳመጣሽው የት እንደደበቅሽው ወርቁን አውጪ። ጭንቅላቷን ውሃ ውስጥ ባልዲው ውሃ መርታ ጭንቅላቷን ባልዲ ውስጥ የከተተሻት ወርቁን የደበቅሽበት ቦታ አምጪ። በአረብኛ ቦይስ አለ። እስር ቤት ነው መወረውራት። ከዚህ ሀገር አትወጣትም። ለዘላለም እንድትሰር ባልየውም እያስፈራራ በሌላ አስተርጓሚ ወርቄን ሰርቀኛለች፣ መጀመሪያ ወርቄን እፈልጋለሁ ነው ምትለው። ذهب سوى ماما سوى بيبي، هذا حلق هذا خاتم هذا سلسال كله انا يشيل، انا ودي سوى شجره برا، بعدين انا خبي هناك، بعدين انا يرجع انا ما في لاقي ما في حصل. يا حطي برا ما في حطي سوى بيت، يا لو حطي سوى بيت انا كان حصل، بس هي حطي برا كلام. እሷ እዚህ ጋር የምትለው ችግሩ ወርቁን የኔን የቤቢን ወርቅ እንዳለ የልጅን ወርቅ ወስዳ ውጪ የሆነ ቦታ ዛፍ ስር የሆነ ቦታ ደብቀዋለች፣ ቆፍራ ደብቀዋለች። ቤት ውስጥ ቢሆን ኖሮ ቤቱ እንዳለ ገላባብጬ ፍልቄ ወርቁን አገኘው ነበረ። እኔ ግን በእርግጠኝነት እቺ ልጅ ወርቁን ወስዳ ውጪ ቆፍራ ደብቀዋለች ነው የሚለው። እዛች ጋር ቀደም ረውዳ ሲሉ ነበር። እዚች ጋር ደግሞ አሁን بيت هي الحين انا ما في ودي مكتب، انا اكادي للمكتب، انا كلم مكتب انه هي يسرق ذهب. እኔ ለመክተቦቹ አናግሬያቸዋለሁ። ኦልሬዲ ከኔ ወርቅ እንደወሰደች እንደሰረቀች፣ ግን አሁን ወደ መክተብ አልመልሳትም አልወስዳትም ነው የምትለው። ويا الحين سوى سجن ما في مكتب، هي ما في مكتب وانا الحين اوديها سجن او እኔ ወደ መክተብ አይደለም ወስዳት፣ ከወሰድኳት ወደ እስር ቤት ነው ወስዳት እንጂ ወደ መክተብ መልሼ እዛ አልወስዳትም ነው የምትለው። هو نخليها سجن، خليها سجن 4 سنة 5 سنة 10 سنة، أنا ما في معلوم، خليها سوا سجن 10 ዓመት 15 ዓመት 20 ዓመት እኔ አላውቅም ምን ያህል ጊዜ እንደሚፈረድባት ወደ እስር እንድትገኝ ማለት አለች። أنا أجيب حق ذهب أنا بس، أنا يروح يطلع هي من السجن، ما بيجيب ما بيجيب أنا ما بطلع بس. أوكي እኔ ከእስር ቤት ማስወጣት የወርቄን ከከፈለች በኋላ የወርቄን ገንዘቤ ካገኘው ከእስር ቤት ሂጄ ከታሰረች አስወጣታለሁ። እስከዛ ድረስ ግን እስር ቤት እንድትቀርብ። ነገሩ እንደዚህ ነው። የሆነች እህታችን 1 ዓመት ከምናምን ኖረታል። የ4 ወር ደሞዝ ስትዮ ይዛባት፣ ቮይስ ማንልክልሃለሁ ትሰማለህ። የ4 ወር ደሞዝ ይዛባት አልሰጥሽም፣ ቤት ውስጥ ወርቅ ነበረ፣ ወርቁን የት እንዳመጣሽው የት እንደደበቅሽው ወርቁን አውጪና ወርቁን መልሽ። እሷ ደግሞ ልጅቷ ለካ እህት አለቻት መሰለኝ ሳውዲ። ለእህትየው በቃ እኔ እህቴ ጋር ወርቅ የራሷ ወርቅ ሊኖራት ይችላል፣ እሷ ትስትና ተውኝ አትግደሉኝ። ጭንቅላቷን ውሃ ውስጥ ውሃ መርታ ጭንቅላቷን ባልዲ ውስጥ የከተተሻት ወርቁን የደበቅሽበት ቦታ አምጪ። በአረብኛ ቦይስ አለ። እስር ቤት ነው መወረውራት።
ከዚህ ሀገር አትወጣትም፣ ለዘላለም እንድታሰር ባልየውም እያስፈራራ በሌላ አስተርጓሚ ትናገሪ ምናምን እያሉ እየጮሁባት ቮይስ ምናምን እንትናለን እና እች ልጅ እንዴት ነው አሁን ምን ማድረግ ይቻላል? ስለዚህ ይሄን ጉዳይ ወደ ኤምባሲ መስጠት አለብን። ምን እናድርግ? ኤምባሲ ነው ኤምባሲ በውሱ ካለ አለኝ። ይሰማል አይደለም? ይሰማኛል። በውሱ ካለ ልጅቷ እህቷ ናት በውሱ ነው የያዘችው አይደለም? ወንድምየው እህትየው ሳውዲ እህትየው አለቻት፣ ሌላ እህት አለቻት። እሷ ግን ሌላ ቦታ ነው የምትሰራው እና በቃ ወንድምሽም ይሁን የፈለገ ሰው ገንዘቡን አምጦ ልክልሃለሁ በአረብኛ ነው ትሰማዋለህ። እና በትንሽ ደግሞ ሀለብኛ ነው የሀላባ ልጆች ናቸው። እና አስተርጉሜው ሰምቼው ነበር። እና በቃ እኔ ከመሞት ከምትገለኝ ምን ከምትል እንትን ስጧት እያለች ነው ባልዲ ውስጥ እየከተከተቻት እያስጋይ። ሴትዮ በጣም ኃይለኛ ናት። ተናዳ ነው የምትናገረው። ምንድነው የምትሰጠው? እሷ ወርቅ ወስዳለች ነው የምትሰጣት እኮ። ወስደሻል። ወርቁን ውጭ ነው የደበቀችው፣ ቤት ውስጥ ሳይሆን ውጭ ግዛፍ ስር የሆነ ቦታ ደብቀዋለች። ታምጣት። ከዚህ ቤት አትወጣም ወይም እስር ቤት ነው እንድትወረው። ይቺ ሴትዮ የሆነት ወርቅ ከሰረቀች ለፖሊስ ስደውላለሁ ስትላት፣ ያቺ ደግሞ ምስኪን ፈርታ ፖሊስ ለምን ደውይሽ? ፖሊስ አትደውይ እያለቻት ፈርታ ነው፣ ስለፈራች ነው እንደዛ የምትላት። ምን አለ መሰለህ እሷ አሁን ምንም ልታደርጋት አትችልም። ልጅቷ እንደ እስር ቤት እንዳልሰረቀቻት አንደኛ ካሜራ ይኖራል። በተለይ አዲስ የምትመጡ ልጆች ከዚህ ተምራችሁ ማለት ነው ራሳችሁን ጠብቁ። ሰርቃችኋል ብለው ሲደበድቧችሁ ወደ ኤምባሲ ሲወስዷችሁ፣ እንግዲህ ይቺ ልጅ ውሃ ውስጥ እንደሰማችሁት ማለት ነው ውሃ ውስጥ እየነከሩ እያሰቃዩት ነው ያሉት ማለት ነው። አንዷም ሁለቱም ወርቅ ነው ሰረቃችሁ የተባሉት። እቺ በፎቶ የምትታየው እሷም እንደዚህ ወርቅ ሰርቀሻል ነው እንግዲህ መንስኤው። ያቺ ሁለተኛዋም ደግሞ የአላባ ልጅ ናት፣ ሰርቀሻል። እህት ደግሞ አለቻት እና ረውዳ የምትባለው የልጅቷ እህት አለቻት እና እኔ ወርቁን አልሰረኩም፣ ከሚገሉኝ ደግሞ ረውዳ ጋር አለ፣ እኔን ከሚገሉ እናንተ ክፈሉ፣ ረውዳ አምጥታ ትክፈል፣ አምጥታ ትስጥ፣ ረውዳ ታምጣ እኔን ከሚገሉኝ። ውሃ ውስጥ ባልዲ ሞልታ እንግዲህ እዛ ውስጥ እየነከረች እያወጣች እየደበደበች እየተጫወተችባት እያስፈራራቻት ነው። እንዲሁም ሀበሻ ከጎኗ አለች። ፖሊስ ልደውልና ልጥራ ስትል እች አስተርጓሚ ሀበሻ ደግሞ ምን ትላለች? ፖሊስ ደውለሽ አትጥሪ፣ ለመዳም ማለት ነው። ፖሊስ አትጥሪ፣ ወርቁን እኔ ከፍላለሁ እንደዚህ ከምትል ልጅቷ ትክክለኛ ካልወሰደች ንጹህ ከሆነች ጥሪ ማለት እንዳትፈሩ። ፖሊስ ልጥራ ሲሏችሁ ህጋዊ ከሆናችሁ እዛ ቤት ኮንትራት ሆናችሁ በህጋዊ መታችሁ በእነሱ ስር የሆነ ቃጠፋ ብለው እናንተም ያሰቃያችሁ ከሆነ እናንተ ራሳችሁ እንኳን እነሱ ልደውል እናንተ ራሳችሁ ንጹህ ከሆናችሁ ደውሉ። ፖሊስ ጋር ደውላችሁ ይታይልን በሉ። ምንም እንዳትፈሩ። ወደ ኤምባሲም ቢሆን ሂዱ። ሲጀመር የኛ ኤምባሲ አይደርስልንም፣ የውሸት ነው። እና ሳውዲ ላይ በተለይ በጣም እየተሰቃዩ ነው። እችም ልጅ ሳውዲ ነው፣ ሁለቱም ሳውዲ ውስጥ ነው እየተሰቃዩ ያሉት ማለት ነው። ፈጣሪ ድረስላቸው። የእውነት ስንት እህቶቻችን አነቡ፣ አለቀሱ። ስንቶቹ በስቃይ ውስጥ አሉ። ግን ደህና ነን፣ ሰላም ነን የሚባለው ነገር አለ። እያመመን እየሞትን ስንቶቻችን ነን። እናሳዝናለን በጣም። እና መፍራት የለባችሁም በፍጹም። እጃችሁን ሰጡ፣ ሂዳችሁ ለፖሊስ። ምንም ችግር የለም። ምንም አትያዙ፣ ምንም አትደረጉ። ምክንያቱም እናንተ ነጻ ሁኑ። አሻራ ይነሳል፣ ካሜራ ይኖራል። ስለዚህ ያማን እነሱ እንኳን አንስተው ሻንጣችሁ ውስጥ ሊያስገቡ ይችላሉ። ስንቶቻችሁ የምር በጣም ነው የሚያሳዝን። እንዴት ታሳዝናለች እቺ ልጅ። አሁን ባልሰረቀችው ሰርቀሻል፣ ባልወሰደችው ወስደሻል። ቀጥቅጠው እንደፈለገች አርጋ በቢላ በምን ብላ አሰቃይታ መልሳ ወስዳ ሪፖርት ጣለቻት። ሳትወድ እንግዲህ ካለ አጽያቷ ልታሳፍራት ማለት ነው። አስቡት ብቻ ያማል። እግዚአብሔር ለእነሱም ልቦና ይስጣቸው። የእውነት እስከ መቼ ነው ግን እኛ ኢትዮጵያን ስደተኞች እንደዚህ የምንሰቃየው በአሰሪዎቻችን? ሀይ የሚለን አጣን። እስከ መቼ ድረስ ነው የሚገደሉ ህይወታቸው የሚጠፉ አሉ። ግን አንድ ሰው ሀይ የሚል ጠፋ እኮ። በተለይ ዱባይ ላይ እና ሳውዲ ላይ የሚደረገው ነገር በጣም ያሳዝናል። እንግዲህ ለዚች እህታችን እንድረስላት ማለት ነው። ለሁለቱም እንድረስላቸው። እችም ማለት ጽያቷ የተሳፈረች ነው። ያቺ ደግሞ በመዳን ቤት የተሰቃየች ነው ያለችው። ውሃ ውስጥ እየነከረች እያሰቃየቻት እየደበደበቻት ነው ያለችው። አምጪ ነው እንግዲህ ለእህትሽ አቃብለሻል ወይ ወስደሽ ዛፍ ስር ቆፍረሽ ቀብረሻል። ቤት ውስጥ አይደለም። የጠፋው ወርቅ ደግሞ የመዳም የልጆቿ ብዙ ወርቅ እንደሆነ በዝርዝር በአረበኛም ተናግራለች ማለት ነው። ሴትዮዋ መዳም ራሱ ማለት ነው።
አንድ ወርቅ አይደለም የጠፋ። እች ልጅ ትክክል አንስታ ከሆነ ያው እንዳታነሱ የምታነሱ ሰዎች ካላችሁ፣ በተለይ አዲስ የምትመጡ እነሱ በየቦታው ክፍት የሚጥሉት ሁሉ ነገር ካሜራ አለ። ካሜራ ባይኖር ራሱ ህይወታችሁን ነው እንትን የሚሏችሁ የሚነጥቋችሁ። እና እንዳትልከሰከሱ እባካችሁ። ይህን ቪዲዮ ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። የመዳም ቅመሞች ጥንቃቄ እንድታደርጉ ማለት ነው። እጃችሁ እንዳይልከሰከስ እንዳትነኩ። አዳዲሶች ገዲሞች እንኳን ታውቃላችሁ፣ አዳዲስ የምትመጡ የጣሉ እየመሰሏችሁ አያቁም እያላችሁ እንግዲህ ይሄ ሁሉ ወርቅ እች ልጅ ሰርቃ እዚህ ቤት ውስጥ የምትቀመጥ አይመስለኝም። የሴትዮዋ የልጆቹ ብዙ ወርቅ ነው ሴትዮዋ እያለች ያለችው ወርቅ። ብቻ እግዚአብሔር ይሰውራችሁ ይሰውራል።